የሳምንት ቻምፒየንስ ሊግ ሴሚ ፋይናል ይለይ ነበር። ለምን ቆየኝ ቪዲዮ ለመስራት ትላላችሁ? ብሮ I was going to this highlights ቀኑ ሙሉ ፒኤስጂ ከባየር ሙኒክ ሲጀምር ይለይ ነበር። በ17 ደቂቃ ፓቾ የሉቾ ሮንግ ሳይድ አግኝቶ ፔን አሰጠ። ኬን ክለች ፓች አስገጥማለች። ኢኔ ሌቫንዶስኪ ስታይል ፔናልቲውን አስቆጠረ። ሊያጥፉት ነበር ስኮር ላይኑን። ኬን ለኦሊሴ ሰንጥቆለት የሞከረው ኳስ በሳፋኖቭ ንክኪ ስፒድ ሲቀንስለት ኳሱ ማርኪኒዮስ ክሊር አደረገው። መከላከል ያንሰዋል ለምትሉ አዎ፣ ግን መፍትሄ አይደለም እውነት ለመናገር ሎ ብሎክ ይዞ ነበር ለ5 ደቂቃ ያክል 1-0 ከመሩ በኋላና እንደ ዱዌ ክቫራዶና ዴምቤሌ የቀዘልቻ ትንፋሽ የያዙት ፉልባኮች እረፍት አይሰጡህም። ዱዌም በቀላሉ ብሬክ አደረገው የባየርን ዲፌንሲቭ ላይን። ክቫራዶናም ብቻዋን ተገናኘች ከስታኒሲች 1-on-1። ክቫራዶናን ደግሞ ጆኒ ሁላ አይጠለውም። ናይስ ፊት ወርክ አሳይቶ ፊኒሽ አንዳች አደረገ። ማይክል ኦሊሴም አሁን ልሩጥባቸው ብሎ ኳሱን እንደ ፒንግ ፖንግ አገጫጭቶ አንግል ገዝቶ ወጣ። ዱዌም አይ ካን ዱ ዛት ብሎ የሞከረው ኳስ ለትንሽ ኮርና ወጣች። ከዛ ግን ዮሐንቪዝ ሄደ ውስጥ አጭሩ ተጫዋች አስቆጠረ። አያቸው ጋይስ ሳይዝ doesn't really matter, it's how you use it. አይገር ነው ስፖ ኦሊሴም አንድ ስታይል ና ብሎ ሰበር ብሎ ወደ ውስጥ ገብቶ ያለችውን ስፔስ ተጠቅሞ ስላፕ አደረገው። ሳፋኖቭ ገምቶ ኒር ፖስት እየሄደ ነበረ። ብቻ ምን አለፋችሁ ኦሊሴ አስቆጠረ። ኦሊሴ ካም ቦታ ላይ መገኘቱ አያስገርማችሁ። ላይ ማንም በቦታው እየተጫወተ አልነበረም። ኬንን he was everywhere። ኮቪዱላ 2020 ላይ እንደዚህ አልተስፋፋም ነበር። ከመድዌም እንደዛው ኡፐሜካኖ ራይት ዊንግ ላይ አይቸው ነበር የሆነ ሰዓት ገግሞ ሲሮጥ። ፈርስት ሃፍ ሊያልቅ ሲል በቃ አሁን እስኪ ትንሽ ዳፍስስ የቋጠርኩትን እያልኩኝ ዴቪስ በእጁ ኳሱን ነካስ። ሽንቴ መሽናት ብፈልግም ዛት ወዜ ፔን እጁን አስትራል ፖዚሽን ላይ አልነበረም። የእናንተን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። ይህን አካውንትም ፎሎ ላይክ ኮፒ ሊንክ እያደረጋችሁ ቴንኬ ፑሽ እናደረገ። ፔን ተሰጠ በቫር ዴምቤሌ ማስቆጥሮ እኔም ለ15 ደቂቃ ትንሽ አፈሰሱ። ሰከንድ ሃፍ ላይም ሀኪሚ ብቻዋን ስፔስ ሰጥተውት ገባበት። እሱንም ኤክስፕሎይት አደረገው። ክሮስ ሲያደርገው ሁላችንም ክራውድን እንደሆነ ስላወቅን ኳሱ ሲያልፍ ማን ነው የሚመጣው ያልን ነበረ። ክቫራዶና ሲመጣ ኢት ዋዝ ኦቨር ማን። ስታኒሲች ከቨር ሊያደርገው መጣ። ኒውየርም እሱን ተማምኖ ወደ ግራው ዳይቭ ሲያደርግ ሎጭ ያስቆጠረው 4-2 ወቸው ጉድ ብሎ ባየር ሳያበቁ ዴምቤሌ ኒር ፖስት ላይ አንግል አጋጅቶ አስቆጠረ። 5-2 አድርጎታል። 8-2 ሊመለስላቸው ነው እያልኩ ነበር። ባየር ሙኒክ ግን በቃ ለ7 ደቂቃ ኮንቴን አድርገው ያገኙትን ፍሪ ኪክ ኡፓሜካኖ አሪፍ ቴስት አስቆጠረ። ከ3 ደቂቃ በኋላ ኬን ወደ ኋላ ተመልሶ ክርሎን የሚያስጨበጭብ ፓስ ለዲያዝ ሰነጠቀለት። ዲያዝ ኳሱን አልነካውም። ለማን ዳቭስ ነው ያደረገው። ከመር ዛት ወሰን ተች። ከዛ ሲያይ ማርኪኒዮስ ነው ፊት ለፊቱ ያለው። ኦ አይ ካን ሃንድ ዛት ብሎ ሳብ አድርጎ ተቀለለው። እዚህ ጋር ነው በቃ እኔ ራሱ በስት ያደረኩት ሃይላይቱን ሳይ። ማዩሉ ሲገባ ማን እናውቀዋለን እኮ ማዩሉ አላ ሁሌም ረሳዋለን፣ ግን ሲገባ ምንድነው የሚፈጠረው? ጎል ያስቆጥራል። 6-4 አደረገው እያልኩኝ አንግል ገዝቶ ወጣ። ካምፓኒና ኤንሪኬ ይህን ቪዲዮ ካያችሁት ቴንክ ዩ በጣም። ሁለተኛው ሴሚ ፋይናል በእናታችሁ ስክሮል እንዳታደርጉ ፕሊዝ። አዎ እኔም ተኝቻለሁ ፈርስት ሃፍ ላይ የሆነ ሰዓት ላይ፣ ግን በቃ ብዙ አልቆይም። ማዱኪ እውነት ለመናገር በፈርስት ሃፍ ላይ ስፓርክ ነበር አላ እሱ ነበር የሚያነቃቀኝ የነበረው ትንሽ። አልቫሬዝም ቆንጆ ሞክሮ ነበረ። አስተማማኝ አጋር ራያ መለሰ። ሃፍ ሊያልቅ ሲል ግን ጊዮኬሬስ ፔን አግኝቶ ስማሽ አደረገው። ሃፍ ታይም ላይም በአልፎንስ ያለው ነገር ገባኝ። Humankind cannot gain anything without first giving something in return. To obtain something of equal value must be lost. That is alchemy's first law of equivalent exchange. ሰከንድ ሃፍ ላይ ሲመለሱ አትሌቲክ ቀውሰዋል። ልጁን ሳክሪፋይስ አደረገው ጀለስ ጎል ፍለጋ። ግሪዝማን ወደ ድሮ ማንነቱን ተመለሰ። ጋብሪኤል ሩላ አተረፋቸው የሆነ ሰዓት 3-4 ኮርና በተከታታይ አግኝተው ለሊዮረንቴ ሲሰጠው ዋይትም እንደ ፕራይም ኦዴጋርድ ኳሱን ያዘው ፔናልቲ ቦክስ ውስጥ። ያሰጣል ብዬ አስባለሁ። ኮሜንት ላይ አስቀምጡልኝ ሀሳባችሁን። ጁሊያን አልቫሬዝ ራያንም ምንም ቻንስ አልሰጠውም። ኳስ ወደ ቦክሱ ሲገባም ትንሽ ቆይቶ ግሪዝማን እየወደቀ የመተው ኳስ አንግል ገጨበት። 80 ደቂቃ ላይ አርሴናል ፔን አገኙ። ቫር ግን ሻረው። ኤዜ ኳሱን ነክቶታል፣ ግን ኳሱ ላይ ይደርሳል። ከነካው በኋላ አይመስለኝም ዳይቭ እያደረገ ነው። አሚን ግራጉሩ ምን እየሰራ ነው? ሌላ ህይወት የለውም። ዝም ብሎ ለምን እንዳጋጨው አላቅም። ኤዜ ሜክስ ዘ ሞስት አውት ኦፍ ኢት። አንዳቻ አለቀ። ፖዚቲቭ ነው ለአርሴናል። ይህ ነበር ቻምፒየንስ ሊግ ጨዋታ። ኮመንት ላይ ሀሳባችሁን ደቅ አድርጉልኝ። ፎሎ ማድረግ አትርሱ። ቻው በሉ። ይሄ ቪዲዮ የሰው ደስታ ለሚያስደስታችሁ ነው። ፕላሷን፣ ላይኳን፣ ኮሜንቷን፣ ኮፒ ሊንኳን ካረጋችኋት እኔ ደስ ይለኛል። እኔ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ እኔ ደስ ይለኛል። እኔ ድጋሚ ደስ ሲለኝ እናንተ ደስ ይላችኋል። እናንተ ደስ ሲላችሁ ወይኔ ፈጣሪ ሆይ ደስ አንልም።